በተፈጠሩባቸው ችግሮች ከመሸነፍ ይልቅ በጥንካሬ ከራሳቸው አልፈው ለሌሎች ብርሃን መሆን የሚችሉ ሴቶች ታሪካቸው ቢነገር ብዙዎችን ተስፋ ለመሰነቅ ያስችላሉና ከዚህ ተስፋ መሆን ከቻሉት መካከል ሆፕ ወይንም በአማርኛ ትርጉሙ ተስፋ የሚል ስያሜ ያለው ግብረሰናይ ድርጅት በማቋቋም በርካታ ስራዎችን በመስራት ላይ የምትገኘው ቤዛ አበሻ እንግዳችን ናት። ቤዛ የነርቭ ዘንግ አፈጣጠር ችግርና የጭንቅላት ውስጥ ፈሳሽ ከመጠን በላይ ክምችት ችግሮች ላይ የሚሰራ ሆፕ ኤስቢኤች የተባለ የመጀመሪያው ሀገር በቀል ግብረሰናይ ድርጅት መስራችና ስራ አስኪያጅ ነች። ቤዛ ስለ ፈቃድሽና ለብዙዎች እርዳታ ከምትሰጭበት ጊዜ ቀንሰሽ ለቃለ መጠይቅ ስቱዲዮአችን ስለተገኘሽ በጣቢያው በአራዳ ኤፍኤም 95.1 ና በራሴ ስም አመሰግናለሁ። እንግዲህ ቅድሚያ የምናደርገው ለዚህ ድርጅት መመስረት መነሻ ምክንያት የሆነሽ የልጅሽ ሁኔታ በዚህ ሁኔታ ላይ መገኘት ነበርና እስኪ ከዚህ ጋር በተያያዘ ከመጀመሪያው አንስቶ ያለፍሽባቸውን ፈታኝ ጊዜያት ንገሪን። ወደ አሳለፍኳቸው ከባድ ጊዜዎች ልትወስጂ ነው። የመጀመሪያው ፈታኝ ጊዜ ለኔ የነበረው በእርግዝና ወቅት ስለሆነ ይህንን ያፈጣጠር ችግር መኖሩን ያወቅኩት ጉዳዩን የሰማሁበት ጊዜ የመጀመሪያው ፈታኝ ጊዜ ነው። 6 ወር ተኩል አካባቢ ያለሁኝ ነው ያወቅኩት እና ሲነግሩኝም የተነገረኝ ልጁ ተስፋ የለውም፣ አይጠቅምም፣ ስለዚህ ያው የምታረጉትን ማሰብ ትችላላችሁ፣ ሰው አማክሩ ተብለን ከሀረር ነው ወደዚህ የተላክ ነው እና ያን ጊዜ ተመልሰን ሄደን ከባለቤቴ ጋራ እንደገና አማክረናል የሕክምና ባለሙያዎቹን። ችግሩን በተረዳን ጊዜ ሁለታችንም አላወራንም። ረጅም ሰዓት ሳናወራ ነው ተመልሰን ወደ ሀረማያ ዩኒቨርሲቲ ከሀረር ሄድ ነው ማለት ነውና በጣም ከባድ ጊዜ ነበር ፕሮሰስ ለማድረግ ለመቀበል ያንን። ምክንያቱም በጣም ከትልቅ ደስታ ወደ ትልቅ ሾክ ነው የመጣ ነው። የመጀመሪያ ልጅ ነበረችን፣ ይሄ ሁለተኛ እርግዝና የነበረ። ስለዚህ በወቅቱ በቃ ጥሩ ነበር በመሀላቸው የነበረው ርቀት፣ ነገሮች ሀብን ያደረጉበት ጊዜ በጣም በቃ ፐርፌክት የምንለው አይነት ነበረ እና ከዛ ደስታ ነው ይህንን ዜና ስንሰማ የልጁ ነገ ምን ይመስላል፣ ተወልዶስ ምን ሊሆን ይችላል፣ እኛስ እንዴት ነው የምንሆነው ወደሚል ሀሳብ በቃ ነገሮችን መቀበል ማመን ወደ እንደዚህ አይነት ፈተና እንትን ውስጥ ስትራግል ውስጥ የገባ ነው ማለት ነው። ያንን እንግዲህ ከሰማን በኋላ እኔ ወደ አዲስ አበባ መምጣት ነበረብኝ ቤተሰብ ጋር። ስለዚህ እዚህ ቆይቼ መከታተል ነበረብኝ። ያው በየቀኑ እየጓጓሽ እየሄድሽ እየጸለይሽ እየጓጓሽ ሄደሽ የሕክምና ውጤት የአልትራሳውንድ ውጤት በየጊዜው ቼክ ታረጊያለሽ። እንደዛ ጉጉትሽ ደግሞ ሳይሆን ሊቀር ይችላል። ያ ነው የገጠመኝና መጨረሻ ያው 2 ምርጫ ነበረን። መቋረጥ አለበት ወይስ መወለድ አለበት፣ የምትፈልጉት ነው መሆን የሚችለው ተባልን። ምርጫ ተሰጠን ማለት ነው። ስለዚህ እኛ ከብዙ ነገር አንግል አይተነው በዛ የክትትል ሂደት ውስጥም ደግሞ ኦልሬዲ ወደ 8 ወር ተኩል ሆኖን ነበረ። በዛ ጊዜ ልጁን ተርሚኔት ማድረግ ያው ነፍስ እንደማጥፋት ነው። ቢወለድ ሰርቫይቭ የሚያደርግ ልጅ ነው እና ምንም የችግሩ ክብደት እንደው በተግባር ባናቀውም ስንሰማው የሚያስጨንቅ ቢሆንም ግን ደግሞ ይሄኛውን ስናስበው መወሰን አልቻልንምና ይወለድና በቃ የሚመጣውን እንቀበል ብለን አሰብን። በዛው ተወለደ ማለት ነው። ከገጠሙኝ በጣም ፈታኝ የምላቸው ነገሮች መሀል ይሄንን ውሳኔ ዳውት ማድረግ ነው። ሪግሬት ማድረግም አትዩም። ሪግሬት ባደርግ ምንም የማመጣው ነገር የለም፣ ግን ይሄ ውሳኔ ልክ አልነበረም ወይ፣ መወለዱ ልክ አልነበረም ወይ ብዬ የተሰማኝ ጊዜ ነበር። ልጁ ወደ ሆስፒታል ከገባ በኋላ ልክ እንደተወለደ ያው ወደ ዘውዲቱን ይሄድ ነው ከጥቁር አንበሳ። እዛ ገብተን ልጆቹን ሳያቸው ልጄን ሳየው በህይወትና በሞት መሀል የነበረ ልጅ ነበር እና
ከዛም በኋላ 28 ቀኑን ከጨረሰ በኋላ ከፍ ወዳሉት ልጆች መተኛ ክፍል ደግሞ ሲገባ እዛ ያሉትን ልጆች ሳያቸው እድሜያቸው ከፍ ያለ 4 ዓመት 5 ዓመት የሆናቸው ልጆች ነበሩ። በጣም ጭንቅላታቸው ከመጠን በላይ ትልልቅ የሆኑ ልጆች፣ ሰውነታቸው በጣም ሲቪር የሚባል የአካል ጉዳት ያለባቸው ልጆች፣ የሚሰቃዩ በህመም የሚሰቃዩ ልጆች ወዳሉበት ክፍል ነው የገባ ነው እና በቃ ልጄን ወደዚህ መከራ አመጣሁት በኔ በራሴ ውሳኔ። ያኔ ወይ ወስኜ ቢሆን ኖሮ ህይወቱ ቢቋረጥም ስቲል ለኔ ወንጀል እንኳን ቢሆን እሱ ግን ወደዚህ ስቃይ ላይገባ ይችል ነበረ ብዬ ያሰብኩባቸው ጊዜዎች ነበሩ እና እንደ ወላጅ ሁለቱንም መወሰን የሚያመበት አይነት ሁኔታ ላይ አንዳንዴ ራስን ማግኘት ሊገጥም ይችላል። እንደዛ ነበረ ነው የገጠመኝ። በቃ ልክ አልነበረም ወይ እንደዛ መወሰኔ? ለሱ አይሻለውም ነበር ወይ? ምክንያቱም እኔ ያሰብኩት ለሱም ከኔ የተሻለ እግዚአብሔር ያስባል፣ ለኔም ከኔ የተሻለ እግዚአብሔር ያስባል ብዬ ነበር የማስበው እና ልጁን በእንደዛ አይነት በሞትና በህይወት መሀል መሆንን በቃ ጀርባው ክፍት ሆኖ በኦክሲጅን ዲፔንደንት ሆኖ በጣም ብዙ ለነገርሽ የማልችላቸው አይምሮን የሚያሳምሙ ነገሮች አሉ እና ያንን በማየት ብዙ ያ ከባድ ጊዜ ነበረ። ከዛ በኋላ ደግሞ ልጄ ከዛ ታከሞ ወተን ወደ ቤት ከገባም በኋላ በቃ የአካል ጉዳቱን ተደራራቢ የአካል ጉዳት ነበረበት። እሱን ሳይ ምንም ማድረግ አለመቻሌ፣ ምንም ነገር የትም ሰማይም ምድርም ገብቼ የሆነ ነገር ማድረግ እንዳለብኝ አስባለሁ፣ ግን ምንም ማድረግ እንደማልችል ደግሞ ያለው ብዙ ከፍተኛ አቅም ያላቸውን ባለሙያዎች ተቋማትን ሄጄ አማክሬ ምንም ማድረግ ሳይችሉ ሲቀሩ ውጭ ሀገር የሆነ ነገር ልኬ ዶክመንት ምንም መልስ ሳይመጣ ሲቀር በቃ ምንም ማድረግ እንደማልችል አይነት ስሜት ይሰማኛልና ያንን የማየውን ህመም ሁሉ ጊዜ አብሬው እንደምኖር ልጄም ሁሌ አብሮት እንደሚኖር እስከ መቼ እንደሚኖርም ባላቅ ግን በዛ ውስጥ እንደሚያድግ እንደሚኖር ሲሰማኝ ያ በጣም ከባድ ኤክስፒሪየንስ ነው። ከዛ ውጪ ደግሞ ልጄን ሰፖርት ማድረግ የሚችል ተቋም አለመኖሩ ማለት የሚያስፈልጉትን ነገሮች ዊልቸር ሊያስፈልገው ቀና ብሎ መቀመጥ ይፈልጋል ማለት ያስፈልገዋል። በእርግጥ ልጄ ራሱን አያውቅም ነበረ። 7 ዓመት ነው በህይወት የኖረው። ከነዚህ 7 ዓመት መሀል እንግዲህ በ7 ወሩ ነው ፈገግ ሲል ራሱ ያየ ነው። ራሱን አይገልጽም፣ ሀሳቡን ስሜቱን አይገልጽም፣ አይናገርም። መስማቱንም በተወሰነ መልኩ ይሰማል ብዬ አስባለሁ። ምክንያቱም ትንሽ ድምጽ ሰምቶ ፊቱ ላይ የሆነ ፊሊንግ ስለምናይ። ከዛ ውጪ ግን የየን አናቅም። ሰውነቱ የሚንቀሳቀስ ወይም የሚሰራ የአካል ክፍል አልነበረውም። ስለዚህ እሱን ማየትና ቢያንስ ተነስቶ ቀና አርጌ ማስቀመጥ ስፈልግ ያንንም አጋዥ እንደ ዊልቸር ወይም ለሱ የሚመች አይነት ነገር አለመኖሩ እና ሁሌ በሆነ አይነት ነገር ስታይ እና ሪስኩን ስታይ ለምሳሌ እንደዚህ ማገላበጥ ማንቀሳቀስ ምናምን ያስፈልጋልና ያንን ለማድረግ የሚመች አይነት ነገር አይደለም። አልጋ ላይ ሲሆን ከአልጋ ላይ ተነስቶ ሶፋ ላይ፣ ከሶፋ ላይ ተነስቶ አልጋ ላይ ነው። እንደዚህ ነው በቃ ቤት ውስጥ እና ይሄ ደግሞ ሁሉ ጊዜ ወይ በአንድ ጎኑ ይተኛል ወይ በሌላ ጎኑ ይተኛል። ከሁለት ጎኑ ውጪ ለማስተኛት አይመችም። በጀርባው ለማስተኛት ደግሞ ጀርባው ላይ የነርቭ ዘንጉ ላይ እጥፋት ስላለ ወይም ዲጎበጥ ያለ ነገር ስላለው ስፕሊት ያደረገ ነገር አለው። ስፓይና ቢፊዳው ክፍተት ብቻ ሳይሆን እንደ ስኮሊዮሲስ የሚመስል እንደዚህ የታጠፈ ነገር ስላለው እሱ በቀላሉ ከልብስ ጋር በመተሻሸት ለቁስለት ይጋለጣል። ስለዚህ እሱም እንዳይሆን ብዙ አንፈልገውም። በጀርባ መተኛቱን በጎን ነው የምንፈልገው። እሱ ደግሞ ሲሆን በቀላሉ ወደ ቁስለት የሚያመራ አይነት ነገር ያመጣል እና ቶሎ ማንቀሳቀስ ምናምን ያስፈልጋል። እና እነዚህ ሀሳቦች አሁን ልጄን ማየት ከልጅሽ ጋር ኢንተራክሽን ሲኖርሽ አንዳንዴ ነፍስሽ
እንዲሁ ከነፍሱ ጋር ኢንተራክት እያደረገች የምትደሰችበት ጊዜ አለ። በቃ ያ በጣም ደስ ይላል። ከሱ ጋር ያለኝ ኢንተራክሽን ይሰማኛል ብዬ አምናለሁ፣ ፊል ያደርገኛል፣ ቢያንስ ስነካው ፊል ያደርገኛል። ስለዚህ ያንን ኢንጆይ ያደርጋለሁ። በጣም የምወደው ነገር ነው። ልጄም እንደዛው፣ ባለቤቴም እንደዛው። ያም ደስ የሚለን ነገር ነው። ግን ከዛ ውጪ እሱ ጉዳቱን ማየት ግን በጣም የሚያም ነገር ነው እና ልትርቂው አትችይም። ያንን ህመም አብረሾ እስካለሽ ድረስ በየሆነ ጊዜው ያው ፊል ታረጊዋለሽ ማለት ነው። ስትለዩ ደግሞ ይሄንን ህመም ተገላገልሹ ብሎ ሰው ሊያስብ ይችላል። ግን አትገላገዩም። ይሄኛው ህመም ይቀርና የመለየት ህመምና እሱን የማሰብ ህመም ደግሞ ይመጣል ማለት ነውና ብዙ ሰው በቃ ዋንስ ከህይወትሽ ውስጥ ያ ነገር የሚወጣ የሚርቅ ነገር ይመስለዋልና እንደነዚህ አይነት ልጆችን የሚያሳድግ ወላጅ መኖራቸውም ህመም አለው፣ አለመኖራቸውም ህመም አለው እና ለዛ ነው እኔ በጣም መከላከል ላይ አተኩረን ብንሰራ ለሁሉም፣ ለልጆቹም፣ ለወላጅም፣ ለሁሉም የተሻለ ውጤታማ የሚያደርገን ያ ነው ብዬ የማስበው እና ይህንን የመሰሉ ገጠመኞች ናቸው እንግዲህ የኔ ከባድ የምላቸው ገጠመኞች። ከሄደ በኋላ እሱ በ7 አመቱ ነው ያረፈው። እሱ ካረፈ በኋላ ከኔ በላይ ደግሞ ልጄ በጣም ተጎድታ ነበር፣ ባለቤቴም እንደዛው። እኔ ልጃችን ጉዳት ደግሞ እሷ በቃ በጣም እንደ መልአክ ነው የምትቆጥረው። አይናገርም፣ ምንም ነገር ማድረግ አይችልም እና ልክ እንደ መልአክ ንጹህ ነፍስ አለው ትላለች እና ሂዝ ላይክ ኤንጀል ትላለች። ምንም ክፉ ነገር አያውቀውም፣ ክፉ ነገር የለበትም እና እቤት ውስጥ በቃ ኤንጀል ኢን ሃውስ ነው የምትለው። በጣም ንጹህ የሆነ እና እሷንም ድምጿን ሲሰማ በጣም ነው ከምናያቸው ሪአክሽኖች በጣም ሪአክት የሚያደርገው እሷን ሲሰማ ነው። ድምጿን ሲሰማ ደስ ይለዋል፣ ስታቅፈው ስትይዘው ምናምን። እሷ ደግሞ በጣም ነው የምትወደው። እሱ ከሄደ በኋላ እሷ በትምህርቷ በጣም ቀንሰው ኦልሞስት የደረጃ ተማሪ የነበረች ልጅ ከመጨረሻ አንድ ሰው ብቻ ነው የቀራት የመጀመሪያው አመት ላይ ማለት ነው። እሷን ሪሃብሊቴት ለማድረግ በጣም ብዙ ኤፈርት አድርጌያለሁና ቶሎ አልተሳካልኝም። ግን በሚቀጥለው አመት ሪከቨሪ እያደረገች መጣ። ከዛ አሁን መስመር ውስጥ ገብታለች። አሁን ጥሩ ናት እና ከወላጅም አልፎ ለእህትም ለወንድምም ራሱን የቻለ ኢሞሽናል ጉዳት አለው እና እነዚህ ከባድ ነገሮች ናቸው። እንግዲህ ሰዎች በተለይ መሆን አንቺ እንዳልሽኝ ከባድ ፈታኝ የሆነ ጊዜያትን በህይወታቸው ያልፋሉና ግን እንደዚህ አይነት ፈታኝ የሆነ አጋጣሚ ሲያጋጥማቸው ራሳቸውን ማበርቻ መንገዶች ምንድን ናቸው? ለምን ብዙ ሰው ተሰብሮ የሚቀራልና ተሰብሮ ላለመቅረት ወይንም ደግሞ ተጠግኖ ድጋሚ ለአዲስ ህይወት ለመነሳት ልክ እንዳንቺ ራስ ላይ ምን መስራት ያስፈልጋል ብለሽ ታያለሽ? በመጀመሪያ ራስ ላይ ሳይሆን እኔ ወላጆቼ ሰርተውብኛል፣ ቤተክርስቲያን ሰርታብኛለች። ስለዚህ አንድ ጊዜ በስራ አጋጣሚ በጣም ሩቅ የሚባል ሶማሌ ክልል ውስጥ ጎዴ የሚባል አካባቢ ሄድኩኝና ከጃፓን የመጣች በፕሮጀክት ምክንያት የመጣች ሴት ጋር ቁጭ ብለን እያወራን ነበርና እግዚአብሔር አያስፈልግም እኛ ሀገር እግዚአብሔር ኢምፖርታንት አይደለም ስትለኝ መስማት ነበር በጣም ያስደነገጠኝና እንዴት ሰው ደፍሮ እንደዚህ ሊል ይችላል ብዬና የተወሰነ ሀገር እኔም የሌላ ሀገር ልምድ ስለነበረኝ በዩሮፕም ውስጥ ብዙ እግዚአብሔር ያንን ያህል ቦታ ማይሰጥበት አይነት እንትን አለና የሷንም ሰምቼ ለምን ብዬ ጠየቅኳት። because ይሄ እግዚአብሔር ይሄንን ሁሉ ነገር ውስጥ ስናልፍ ለምሳሌ ጃፓን ላይ ሀፕን ያደረገው ሂሮሺማና ናጋሳኪ ላይ ሀፕን ያደረገውን ነገር አይቶ መመለስ ወይም መከላከል አልቻለም። ስለዚህ እግዚአብሔር ያን ያህል ኢምፖርታንት ነው ብለን አናስብም አለችኝና በቃ ከዛ ይልቅ የቅድማያቶቻችንን ወይ እንደዚህ ብቻ አንሴስተሮቻችንን ነው መንፈሳቸውን የምናመልከው ወይም ለነሱ ነው የምንጸልየው አለችኝና
በጣም ተገረምኩኝ። ግን እግዚአብሔር ኢምፖርታንት አይደለም የሚለው አመለካከት ነው ያስደነገጠኝና ከፍተኛ የሆነ የሱሳይድ ሬት አለ፣ ራስን የማጥፋት ትሬንድ አለ በእነሱ ኮሚኒቲ ውስጥ። ምክንያቱም ከአቅማቸው በላይ የሆነ ነገር ሲገጥማቸው እነሱ መፍትሄ የማያገኙለት ተስፋ የማያዩለት ነገር ሲገጥማቸው በቃ ሌላ ምንም ኦፕሽን አይታያቸውም። እና በእኛ ሀገር በኢትዮጵያውያን ባህል ደግሞ ምንም ቢሆን ሃይማኖት አለን እና የተለያየ አይነት ሃይማኖት ውስጥ ብንኖር ሃይማኖት አለን፣ ሃይማኖታችንን እናከብራለን። ይሄ ነገር በጣም ትልቅ ጥቅም አለው ብዬ አስባለሁ እንደ ሀገርና ምንም አይነት ሃይማኖት ውስጥ ያለ ሰው ያንን ሃይማኖቱን አክብሮ የፈጣሪን መኖርና ከአቅም በላይ የሆነን ፈተና ለፈጣሪ የመስጠትን አቲቲዩድ ዴቨሎፕ እያደረገ ቢያድግ ይጠቅማል ብዬ አስባለሁ። ሰርቫይቭ ለማድረግ ወይም ሪከቨር ለማድረግ ይጠቅማል ብዬ አምናለሁ። ሌላው ደግሞ እንዲሁ ማለት ፈተናን የመቋቋም የአይምሮ ቅኝት ቢኖር ደግሞ ጥሩ ነው ብዬ አስባለሁ። በቃ ፈተናን ተቋቁሞ እንደገና በሆነ ፈተና ውስጥ አልፎ የተሻለ ነገር ሊኖር ይችላል። በመኖር ውስጥ ፋይት በማድረግ ውስጥ የተሻለ ነገር ወይ ለኔ ወይ ለሌላው ይኖራል የሚል አመለካከት እንዲኖር ማድረግ፣ ለእህት ለወንድም ለልጅ ያንን አይነት አመለካከት ማካፈሉ በኋላ ባለው የህይወት ጉዞ ውስጥ ሌላውን ሰው ይጠቅማል ብዬ አስባለሁ። ሌላው ከአቅማችን በላይ ሲሆን መጀመሪያ እንዳልኩት ወደ ፈጣሪ መሄድ እና ለፈጣሪ መስጠት ጉዳዩን በጣም ከባድ ነው። እንደዚህ እንደምለው ቀላል አይደለም። ግን ምንም ቢሆን በቃ ለፈጣሪ መስጠት እኔን ያበረታኝ አማራጭ ተስፋ አጥቼ ከነበረበት በጣም እፈራ ከነበረበት ያስጨንቀኝ ከነበረው ነገር ውስጥ በቃ ቤተ ክርስቲያን ሄጄ በመጸለይና ለእግዚአብሔር በመስጠት ሪሊፍ አግኝቻለሁ። ሌላ የሚያበረቱ ሰዎች በዙሪያችን ሲኖሩ ትልቅ አቅም ይፈጥራል። ሰዎች እንዲነሱ እንዲቆሙ አቅም ይፈጥራልና እኔ ቤተሰቤ በዚህ በጣም ረድቶናል። እኔንም ባለቤቴንም አበርትተውናል። ገና ከእርግዝናው ጊዜ ጀምሮ ወስኑ ከተባልንበት ጊዜ ጀምሮ አብረውን አስበው ምንም ብትወስኑ ከእናንተ ጋር ነን፣ ሁለቱንም እናቋርጣለንም ካላችሁ ከእናንተ ጋር ነን፣ ይገባናል፣ ምክንያቱ አንደርስታንድ እናረጋለን። አይ እኛ ይወለድ ካላችሁም አንደርስታንደብል ነው፣ ከእናንተ ጋር ነን ብለው ሚቲንግ አድርገው መክረው ነው የኛን ሀሳብ ሰምተው የነገሩን እና ከዛ በኋላም ባለው ጊዜ አብረውን ቆመዋል፣ ጸልየውልናል። እሱ ትልቅ አቅም ነው ብዬ አስባለሁ። በዛ ወቅት ከፍተኛ ድባቴ ውስጥ እንደገባሽም ስትናገሪ ሰምቻለሁና ምናልባት ወደ ሕክምና ተቋማት እንደዚህ አካባቢ ሄደሽ ነበር ለዚህ ስነ ልቦና እርዳታ ለማግኘት ወይስ አሁን ባልሽ መንገድ ነው ሂል ማድረግ የቻልሽ? አሁን ባልኩሽ መንገድ ነው እኔ ሂል ያረኩበት መንገድ። ድባቴ ያልሽው ነገር እኔ ጋር የነበረው ኮንቴክስት መኖርን መጥላት፣ ነገን መጥላት፣ እንደገና ነግቶ ማየት አለመፈለግ፣ ሁሉም ነገር የሚያስጠላ ፊሊንግ መኖር፣ እነዚህን የመሳሰሉ ስሜቶችን ነው የድባቴ ስሜት ያልኩሽ ስለሰማሽኝ። እና እንግዲህ በዚህ ስሜት ውስጥ ለተከታታይ 3 ወር አካባቢ ቆይቻለሁ። በዚህ ጊዜ ውስጥ እዛው ሆስፒታል ውስጥ ስለነበርኩኝ ያ በእርግጥ የሕክምና ድጋፍ አልፈለኩም፣ ማማከርም አልፈለኩም፣ ፍላጎትም አልነበረኝም። እገዛ ለማግኘትም ሀሳብም ፍላጎትም አልነበረኝም። ችግር አለብኝ መታገዝ አለብኝ የሚል ስሜትም ሀሳብም አልነበረኝም። ግን አንድ ጊዜ እንደው ቅድም ያልኩሽ ምንድነው በልጅነትሽ የተማርሽው ነገር ትዝ የሚልሽ ጊዜ ይመጣል። የሆነ ከባድ መንገድ ውስጥ ሆነሽ ያኔ እንደዚህ የተማርኩት ሰንበት ትምህርት ያስተማሩኝ፣ እግዚአብሔር አለ ያሉኝ፣ እግዚአብሔር ይረዳል፣ ለመልካም ይሆናል፣ ነገሮች ፈተናዎቻችንን ለመልካም ያደርጋል ብለው ያስተማሩት፣ በታሪክ የሰማነው እነ ዳዊት ጎልያድን ሲጥሉ ፊክሽን የሚመስሉት እኔ ችግር ውስጥ ነኝ ያለሁት እና ይህንን ችግር ደግሞ
በጣም ብርቱ ፋይተር ነኝ ብዬ አስባለሁ። ፐርሰናሊ ግን ምንም ነገር ላደርግ ምንም ልቋቋመውም ልታገለውም አልቻልኩም እና በዚህ ጊዜ እግዚአብሔር ካልሆነ ማንም ሊረዳኝ አይችልም እና ያንን ወደ ማሰብና እስቲ ቤተ ክርስቲያን ሄጄ ብጸልይስ ብዬ ወደ ማሰብ ነው የመጣሁትና ልጄን አባቱ እንዲያይልኝ አርጌ ከሆስፒታል ወጥቼ ቤተ ክርስቲያን ሄጄ ጸልዬ ስመለስ በቃ ኤክሴፕሽናሊ የዛን ቀን በጣም ትልቅ መረጋጋት እና ሰላም ተሰማኝ። የነበረኝንም ያንን በቃ ከባድ ስሜቶች እየቀነሱ እየጠፉ መጡ ሳላቀውና ሪካቨሪ ማድረግ እንደገና በርትቶ የመቆም ልጁ ዛሬ እናቱ ነኝ ምንም ነገር ቢሆን ዛሬ አረግለታለሁ እናቱ ሆነዋለሁ የማለት የመንፈስ ጥንካሬ ወደ ማግኘት መጣ። በጣም ጥሩ። ሆፕን ከማቋቋምሽ በፊት ስለነዚህ ህመሞች ሰምተሽ ታውቂ ነበር ወይ? እንደገና ደግሞ ከዚህ ድርጅት በፊት የነርቭ ዘንግ አፈጣጠር ችግርና የጭንቅላት ውስጥ ፈሳሽ ከመጠን በላይ ክምችት ችግር ማለትም ስፓይና ቢፊዳና ሃይድሮሴፋለስ ጉዳዮችን ያኔ ብቻ ሳይሆን አሁንም ብዙ ሰው ግንዛቤው የለውም አያውቃቸው ማለት ይቻላል እና ይህ ምን ያህል ዋጋ እያስከፈለ ነው? ምክንያቱም በአመት እስከ 50,000 የኢትዮጵያ ህጻናት በዚህ ተጠቂ እንደሆነ መረጃዎች ያሳያሉና በዚህ ልክ ትኩረት ሊሰጠው ለምን አልቻለም ብለሽ ታስቢያለሽ? እኔ መጀመሪያ ግንዛቤው አልነበረኝም። ይሄንን ስሰማ ለመጀመሪያ ጊዜ ነው እንደዚህ አይነት የጤና ችግር እንዳለ የሰማሁት። ከዛ በኋላ ያው ማንበብ ጀመርኩኝ፣ ጉግል ማንበብ፣ አርቲክሎችን ሪሰርቾችን ማንበብ። ከዛ በኋላ ነው ያወቅኩት ያለውን ናሽናል በርደን ራሱ ማለት ነው። እና ወደዚህ ስራ ውስጥ ግን ስገባ እኔ ራሴ በጣም ወደ ስራ ውስጥ ስገባ ብቻ ሳይሆን ሆስፒታል በነበረኝ ቆይታ የሆስፒታሉ በእነዚህ ልጆች መጨናነቅ እዚህ ብቻ ነው ወይስ ሌላም ቦታ አለ? እዚህም ራሱ እንደዚህ መጨናነቅ፣ አልጋ ለማግኘት ያለው ትግል፣ ለቅሶ፣ ልመና፣ ከዛ ዌይቲንግ ሊስት ላይ መመዝገብ 800-900 ሰው ዌይቲንግ ሊስት ላይ መመዝገብ፣ መጠበቅ፣ አንድ አመት ተኩል መጠበቅ ነበር ያኔና የዛሬ 10 አመት አካባቢ ይሄንን ሳይ በጣም ይሄ ብዙ ነው ኬዙ የሚል አይነት ሀሳብ ነው የሰጠኝ እና ሞር ባነበብኩኝ ቁጥር ደግሞ በጣም ብዙ መሆኑን እያየሁ የመጣው እና እኔም ከጤና ሚኒስቴር ጀምሮ ይመለከታቸዋል ብዬ የማስባቸውን ተቋማት መሪዎች ለማናገር ሞክሬያለሁኝ እና ግንዛቤው በጣም ውስን ነበረ። አሁን በቅርብ ነው በጣም አግሬሲቭሊ እኛም እየሰራን ያለ ነው። ሌሎችም እኛ በምንሰራበት በዚህ በስፓይና ቢፊዳና ሃይድሮሴፋለስ ዙሪያ መስራት የሚፈልጉ አዳዲስ ኢኒሼቲቮችም እየመጡ ነውና ሁሉም በዛም እየሞከረ ስለሆነ እኛም ፎር ዘ ላስት 7 years እንግዲህ ብዙ አይነት የግንዛቤ ማስጨበጫ ስራዎችን እየሰራን ቆይተናል። መንገድ ዳር ካለ የግንዛቤ መፍጠሪያ ስራ ጀምሮ እስከ ትልልቅ የመንግስት ኃላፊዎች ድረስ ያለን የማህበረሰብ ክፍል ወይም ውሳኔ ሰጪ አካላትን ጨምሮ ግንዛቤ ለማስጨበጥ ብዙ ሰርተናልና ይሄም ግን ብዙ ሰራን እኛ የምንለው በጣም ትንሽ ነው ገና ካለው አጠቃላይ ፍላጎት አንጻርና ለዛም ነው ብዙ ትኩረት ሲሰጠው የማታዩ። ሚዲያውን በደንብ ገና እየተጠቀምነው አይደለም። ትንሽ ነው ገና ወደ ሚዲያው እየመጣን ያለ ነው። በተለይ አሁን እኔ ስላመንኩበት ከጊዜ በኋላ ነው ማመን የጀመርኩት ሚዲያ ላይ አፒር ማድረግ፣ ሚዲያ ላይ መጥቶ መንገር ያለውን ችግር የኔን ጉዞ የሌሎችን ወላጆች ጉዞ እንደ ሀገር ያለውን ሸክም ማካፈል የጀመርነው እንጂ በፊት እኛ ማዕከል ውስጥም ካሜራ አይገባም ነበረ። ብዙ እኛም ወደ ሚዲያ አንወጣም። ወላጆችም በስሜትም በሀሳብም ዝግጁ ስላልሆኑ ለሚዲያ ኢንጌጅመንት ሬዲ አልነበር እና ያ ነገር ሰው ተደብቆ መኖሩ እንኳን በሰው ደረጃ እኛ ራሱ እንደዚህ አምነንበት እዚህ ላይ እንሰራለን ብለን የምናስብ ሰዎች ነገሩ እንዲወጣ እና እንዲታይ የማረግ ነገር አልነበረንም እና አሁን ነው በቃ ከአቅሜ በላይ በተለይ እኔ ደግሞ ለዚህ ሁሉ ጊዜዎች ሰርቼ
ለመኖር ደግሞ ሌላ ቦታ እሰራለሁ። እዚህ በበጎ ፈቃድ ነው የምሰራው። በእርግጥ ፔዲዮ የሚከፈላቸው ባለሙያዎች አሉ፣ ሰራተኞች። ብዙ ታግለን ብቻ ያለው ለውጥ የተፈጠረው የግንዛቤ ማስጨበጫ ስራና ውጤቱ በጣም ውስን ነው። አሁንም ውስን ነው ብቻ ሳይሆን የሰራነው ስራ ውጤትም አይታየንም። በእርግጥ በጊዜ ሂደት ነው ሊታይ የሚችለው እንደዚህ አይነት ስራ። ግን እኛ ውጤቱን ዛሬ ነው የምንፈልገው። ዛሬ ነው በጣም ብዙ ልጆች እየተወለዱ ያሉት። ዛሬ ብዙ ልጆች እያጣን ነው። ዛሬ ብዙ ልጆች እየተወለዱ ነው። ዛሬ ብዙ ልጆች ከውስብስብ የአካል ጉዳት ጋር እየኖሩ ነው። ብዙ የኛ ልጆች ትምህርት ቤት ዛሬ ይፈልጋሉ፣ ዳይፐር ዛሬ ይፈልጋሉ። ምንም ማድረግ እየቻልን አይደለም። እኛ ደግሞ እንደ ኮሚኒቲ ኦርጋናይዜሽን አለን ብለን ቆመን እኛ ጋር መጥተው ራሱ ድጋፍ የማያገኙ ከሆነ ለምንድን ነው የምንሰራው? ለምን አለን እንላለን? ወይ የለንም ብለን መንግስት ሸክሙን ይሰማው ብለን ወደ ማሰብ መጣን ማለት ነው። የሆነ ጊዜ ላይ በጣም በቃ የሰው ጥያቄ እየበዛ ጥሩ አቅም አላቸው የምንላቸው ቤተሰቦች ሳይቀሩ ልጅ ትወስዳላችሁ፣ ልጁን እናንተ መውሰድ የምትችሉ ከሆነ እያሉ መጠየቅ መጣ ማለት ነው። እና ይሄ በጣም የሚያም ነገር ነው። አንድ ሰው ምንም ያህል ልጁ ተጎጂ ቢሆን ከኔ ሌላ አካል ይሻላል ብሎ ጨክኖ አምኖ መስጠት ከባድ ነው። እና ይሄ ምን ያህል ህይወት እንደሚከብድ እነዚህ ልጆች ማሳደግ እንዴት ከባድ እየሆነ እንደመጣ ነው የሚያሳየንና ድርጅቱን ከመሰረትኩበት ጊዜ ጀምሮ በተለይ ቅርብ ጊዜ በጣም ብዙ ሰው ነው የሚጠየቀው። በቃ ልጁን አልቻልንም ማሳደግ፣ ልጅቷን አልቻልንም ማሳደግ የሚሉ ጥያቄዎችና እንግዲህ በዚህ ግፊትም ነው በጣም ወደ ሚዲያ መምጣት የጀመርነው። አሁን እንግዲህ ትንሽ ይሄ ግንዛቤ መፈጠር ተችሏል። ትንሽ እኛ በዚህ በደንብ መቀጠልና ሞር ህዝቡ እንዲያውቀው ብዙ ጥያቄዎች ሊመጡ ይችላሉ። ግን ያ ጥያቄም ጥሩ ነው። የተጠየቀ ሰው እየተማረ ራሱን መጠበቅ እስከቻለ ድረስ ትልቁ ዜና መከላከል የምንችለው ችግር መሆኑ ነው። ቢያንስ ከ70 እስከ 75% ለዚህ ችግር ኮንትሪቢዩት የሚያደርገው የፎሊክ አሲድ እጥረት ነው። በእናትየው ደም ውስጥ ያለ የፎሊክ አሲድ እጥረት ነው። በመጀመሪያው ጽንሱ በሚፈጠርበት 28 ቀኖች ውስጥ ማለት ነውና ይሄንን ያወቀ ከዚህ ነገር ራሱን የማይከለክልበት መንገድና ቸልተኝነት ይኖራል ብዬ አላስብም። እኔ ይሄንን ኑሮ እንደኖረ ሰው እንኳን አይደለም በታብሌት መልኩ ያለን ፎሊክ አሲድ ወይም ቫይታሚን እንኳን አይደለም በምግብ መልኩ የሚገኝን ነገር ምንም አርጊ ብትኝ ያረጋለሁ ልጅ ለመውለድ እስከፈለኩ ድረስ ማለት ነው። ምክንያቱም የከፈልኩትን ዋጋ ስለማቅ፣ ልጅ የከፈለውን ዋጋ፣ ቤተሰብ የከፈለውን ዋጋ ስለማቅ ማለት ነው። ስለዚህ ይሄንን ግንዛቤ የማስጨበጫ ስራዎችን ያው ጠንክረን እንሰራለን። እንዳልሽው አሁንም ራሱ ብዙ ማይታወቅበት ነው ያለው፣ ግን ወደፊት ደግሞ እየታወቀ ይመጣል የሚል እምነት አለኝ። ከዚህ ጋር ተያይዞ አሁን ይህንን ለማሳወቅ በሚደረገው ሙከራ ውስጥ ብዙ ሰዎች የሚያነሷቸው ጉዳዮች አሉ። ለምሳሌ የፎሊክ አሲድን ከብለን መውሰድ ከእርግዝና በፊት አስቀድሞ በእርግዝና ወቅትም አስፈላጊ ነው፣ እነዚህ ህመሞች ለመከላከል ይጠቅማል የሚሉ የግንዛቤ ስራዎች ሲሰሩ ብዙ ሰዎች በፊት እናቶቻችን ይህንን ሳይወስዱ ነው የኖሩት፣ ጤነኛ ልጅ የወለዱት የሚል ጉዳዩን ያለመቀበል ሁኔታዎች አሉና በግንዛቤ ስራዎች ላይ እነዚህ አንድ ተግዳሮት ናቸው ብዬ አስባለሁ። ለዚህ ምን ትላላችሁ? እኔ ራሴን ምሳሌ ላርግና ልንገርሽ። እናቴ 10 ልጆች ነው የወለደችው። እኔ 8ኛ ልጅ ነኝ እና እናቴ አሁን የፎሊክ አሲድ የምንለው ጥቃቅን የምግብ ንጥረ ነገር ነው የምንለው ወይንም ማይክሮኒውትሪየንት ነው የምንለው እና እናቴ የአዮዲን እጥረት ነበረባት። እሱ ኢፌክቱ ጎይተር ነው ያመጣባት። ስለዚህ እሷ ጎይተር ነበራት። ጎይተሩን ትሪት ተደርጎ በሰርጀሪ ወጥቶላት ደህና ሆናለች። እኔ ጋር የመጣው ግን ማይክሮኒውትሪየንት ዴፊሽንሲ አዮዲን ሳይሆን ፎሊክ አሲድ ነበር። አይረን እና ፎሊክ አሲድ ነበር እና አይረኑን ቀድሜ ያውቅ ነበረ።
ገና ሃይ ስኩል እያለሁ ሌሎች የጤና ችግሮች ይዞ መጥቶ ስለነበረ አውቀው ነበረ። ፎሊክ አሲድን ግን አላውቀው ነበር እና ልጄን ልወልድ ባልኩበት ጊዜ ነው እጥረት እንዳለ ያወቅኩት። ኢንፋክት የመጀመሪያ ልጄን ስወልድ ገና እርጉዝ ሆኜ ሀገር ውስጥ አልነበርኩም። ገና በጥሩ ጊዜ ልጄ የ2 ሳምንት ጽንስ በነበረችበት ጊዜ ነበረ ዲቴክት አድርገው በጣም ሲግኒፊካንትሊ ፎሊክ አሲድ አጥሮሻል ደምሽ ውስጥ፣ ስለዚህ ቶሎ መውሰድ አለብሽ ተብዬ ለእኔ ስፔሻል ዶዝ ታዞልኝ ወስጃለሁኝ እና የመጀመሪያ ልጄ ደህና ሆና ትወልዳለች። ሪስክ ነበራት ግን ደህና ሆና ትወልዳለች። ሁለተኛ ልጄ ላይ ስንመጣ ያ ፎሊክ አሲድ የተባለው እጥረት ምን እንደሆነ ኢፌክቱ ምን እንደሆነ በሁለተኛው ፕሬግናንሲም ላይ ይመጣል ወይ ቢመጣስ ምንድነው ችግሩ የሚሉትን ነገሮች ምንም የማውቀው ነገር የለም። አላሰብኩምም። በቃ በወቅቱ የተገኘ ቫይታሚን ዴፊሽንሲ ነው ውሰጂ ተብዬ ወስጃለሁ። ሁለተኛ ልጄን ሳረግዝ ደግሞ አላወቅኩም እርጉዝ መሆኔንም ከሁለት ወር በኋላ ነው ያወቅኩት ማለት ነው። which is ረፍዷል። 2 ወር ማለት እስከ 28 ቀን ነው ብለን የለቀደም ኦልሬዲ ያንን ጊዜ ሚሳርቅ ያለው ማለት ነው። እና ባወቅኩ ሰዓትም ተወሰኑ መልቲ ቫይታሚኖችን ለመውሰድ ጥረት አድርጌ ያለውኝ ግን ያለመመቸት ነገር ስለነበረ መልቲ ቫይታሚን ብቻ ሳይሆን ምግብም ውሃም ያለመመቸት ነገር ነበረ፣ አይቀመጥልኝም ነበር ማለት ነው። 6ኛ ወር በኋላ ነው ልጄ ከዚህ ችግር ጋር እንዳለ ያወቅኩት ቅድም እንዳልኩሽ። እና እናቴ ጋር የነበረው የማይክሮኒውትሪየንት እጥረት ወይንም የተቃቀን የምግብ ንጥረ ነገር እጥረት አዮዲን ነበር። እኔ ጋር ያለው ማይክሮኒውትሪየንት ዴፊሽንሲ ደግሞ አይረን እና ፎሌት ነው። ስለዚህ እሷን የጤና ችግር ጎይተር ነው ይዞባት የመጣው። እኔ ጋር ካለው እጥረት አልፎ ልጄን ነው የጎዳው ማለት ነው። እናም ያው ልጄን አጥቼበታለሁ ማለት ነው። እና ብዙ ሰው አሁን እናቶች ድሮ የወለዱት ይሄን ወስደው ነው ወይ ብዙ እንደዚህ አይነት ተመሳሳይ ጥያቄዎች፣ ሀሳቦች፣ አስተያየቶች ይመጣሉ እና ይሄንን ደግሞ በደንብ መመለስ ያስፈልጋል። ይሄ ማለት አንዳንድ ጊዜ ልጆች ይሞታሉ፣ እንደተወለዱ ሊሞቱ ይችላሉ። መሞታቸውን የሚያውቅ ብዙ ሰው ሊኖር ይችላል። በምን እንደሞቱ እንዴት እንደሞቱ ግን አይታወቅም። ይሄ ነገር ኮንትሪቢዩት አድርጎ ቢሆን ለዛ ሰው በዚህ ምክንያት ነው አይልም። ስለዚህ በፊት ሳይታወቅ ነበረ የልጆችን ህይወት የሚወስደው ብዬ አስባለሁ። አሁን ደግሞ በህክምናውም ዓለም አሁንም ገጠር ብትሄጂ የማይታወቅበት ሁኔታ አለ። ባይዘው አሁንም ገጠር ብትሄጂ ጤና ጣቢያዎች ላይ በደንብ ግንዛቤው መፈጠር አለበት። ግን አሁን ይሻላል ብዬ አምናለሁ። በዛ ላይ ደግሞ በሆስፒታል ውስጥና በጤና ጣቢያ ያሉ ውልደቶች ጨምረዋል ብዬ አስባለሁ ከድሮ ዘመን ማለት ነው። ስለዚህ አሁን የተሻለ ቶሎ ዲቴክት ይደረጋሉ የሚል እምነት አለኝ እና ድሮ ስለሌለ ሳይሆን ስላልተፈጠረ ሳይሆን ሲፈጠርም ራሱ ታውቆ ተመዝግቦ በስሙ ያለመጠራት ነገር ነበረ። አሁን ግን በስሙ እየጠራ ነው ብዬ ነው የማስበው። እሺ፣ ድርጅቱ ሆፕ ማለት ነው ከሀገሪቱ የተለያዩ ቦታዎች ለቀዶ ሕክምና አገልግሎት ወደ አዲስ አበባ ለሚመጡ ህጻናት እንደዚሁም ደግሞ ቤተሰቦቻቸው ማቆያ ቦታ በማዘጋጀት በቅድመና በድህረ ቀዶ ሕክምና ወቅት የመጠበቂያና የማገገሚያ ስፍራ ያዘጋጃል እና በአሁን ሰዓትም ከ5700 በላይ ቤተሰቦችን በተለያዩ መንገዶች እየረዳችሁ ነው የምትገኙት እና በዚህ ሂደት ውስጥ ተስፋ አስቆራጭ ሊባል የሚችሉ አጋጣሚዎች ሊኖሩ ይችላሉና የትኛው ነበር? ምን ደግሞ አሁንም ድረስ ምን አይነት ተግዳሮቶች አሉባችሁ ወደሚለው ጉዳይ ደግሞ እንሂድ። ተስፋ አስቆራጭ እምላቸው 1-2 ነጥቦችን ላንሳልሽ ከዋና ብዬ ማሰባቸውን። አንደኛው የፕሮጀክቶችን ማኔጅ የምናረግበት ወይም የኛን ኮሚኒቲ የምናግዝበት በቂ ገንዘብ አለመኖር አንደኛው ነው። ሁለተኛው ደግሞ በእርግጥ ከገንዘብ ጋር ይያያዛል፣ ግን የራሳችን የምንለው ቦታ አለመኖር። ቤት አከራዮች ለተለያየ ነገር ቦታውን ሊፈልጉት ይችላሉ።
ገንዘብ ሊጨምሩ ይችላሉ። የኪራይ መጨመር አለ ከጊዜ ወደ ጊዜና ዛሬ ፕላን አድርገሽ አለኝ ብለሽ ከዶነር ጋር ወይም ከገንዘብ በራስሽ አሰባስበሽ ይሄንን ይሰራልኛል ብለሽ ይዘሽ የተቀመጥሽው ነገር ጭራሽ ካሰብሽው በጣም ባጠረ ጊዜ ውስጥ ሊያልቅ ይችላል። ይሄንን ደግሞ ቶሎ አምጥተሽ ያለውን ክፍተት ዘግተሽ ይሄንን ድጋፍ መቀጠል ማትችይበት ጊዜ ላይ በጣም ትልቅ ጫና አለው። ሌላው ደግሞ ብዙ ጊዜ ኤንጂኦ ላይ ስትመጪ እንግዲህ በሂዩማኒቴሪያን ሴክተር ምሰራለው የህይወት አድን ኢንተርቬንሽኖች ናቸው። ልክ ይሄ አደጋ ሲደርስ ማለት ረሃብ ቢደርስ፣ ድርቅ ቢደርስ፣ ጦርነት ቢደርስ እነዚህ ነገሮች ሲፈጠሩ የሚሰጡ ድጋፎች ህይወትን የሚያድን ድጋፍ ማለት ነው። እዛ ውስጥ ብዙ ጊዜ ሰርቻለሁ። ይሄ ደግሞ ዴቨሎፕመንት የምንለው ቋሚ የሆነ ሁልጊዜ የሚኖር አይነት ከማደጋችን ጋር ተያይዞ የአገልግሎት ማደግ የአገልግሎት ተደራሽነት እነዚህ ጋር ተያይዞ ያለ ችግር አለና ሁለቱን ሳነጻጽራቸው በጦርነትና በሌሎች ችግሮች ጊዜ የሚፈጠሩ ፍላጎቶችን ለመሸፈን በጣም ብዙ ገንዘብ በቀላሉ ማሰባሰብ ይቻላል ብዬ ነው ማስበው። ያ ከራሴ ልምድ ያየሁት ይሄንን ነው። በእንደዚህ አይነት ከእድገት ከቋሚ እድገት ጋር ወይ ከሰስተነብል ዴቨሎፕመንት ጋራ ተያይዘው ላሉ ሀገራዊ ፍላጎቶች ወይም ማህበረሰባዊ ፍላጎቶች ግን የሚመጣው የእርዳታ ገንዘብ ወይም ድጋፍ በጣም ውስን ነው። ከዛም ውስጥ ደግሞ የአካል ጉዳት ጋር ተያይዞ የሚመጣው ድጋፍ በጣም ውስን ነው። የአካል ድጋፍ ጋር ተያይዞ ወይም ከዲሴቢሊቲ ጋር ተያይዞ ከሚመጡት ድጋፎች ውስጥ ደግሞ እንደነዚህ አይነት ይቆያሉ አይቆዩም እርግጠኛ ማትሆኝባቸው ልጆች፣ ለምሳሌ አንድ ሰው የአካል ድጋፍ ዊልቸር ብትሰጪው ተምሮ ሰርቶ ራሱን ይለውጣል ብለሽ ስታስቢ ውድ ቢሆንም ያንን ድጋፍ ስታደርጊ ምን እንደምታመጪ ይታይሻል። እነዚህ ልጆች ግን የሕክምናቸውን ሸፍነሽ የዳይፐራቸውን ሸፍነሽ ሌሎች ትልልቅ ፍላጎታቸውን አግዘሽ ውጤቱ ምን እንደሆነ ያድጋሉ ወይስ አያድጉም የሚለው ላይ እርግጠኛ መሆን አትችይም። ውጤቱ ልጆቹ ይሄዳሉ አይሄዱም፣ ወይ በራሳቸው ኢንዲፔንደንት ሆነው ይናገራሉ አይናገሩም፣ ራሳቸውን ያግዛሉ አያግዙም የሚለውን ማወቅ አትችይም። ላያግዙም ላይሆንም ይችላል። ይህንን ደግሞ የታወቀ ድጋፍ የሚያደርግ አካል ማግኘት በጣም ከባድ ነው። ይሄ ሁለተኛው ከባድ ነገር ነው ማለት ነው። ግን ከነዚህ ጋራ በተለያየ መልኩ ነገሮችን እያገናኙ ድጋፎችን ለማሰባሰብ መሞከርን አንድ ያው በጊዜ ሂደት ዴቨሎፕ እያደረግሽ የምትመጪው ስኪል ይሆናል። አሁን እነዚህ ያሉት ችግሮች አሉ። እነሱን ለመቅረፍ የተለያዩ ስራዎችን የተለያዩ እንቅስቃሴዎችን ታደርጋላችሁ። በመንግስት በኩልም ጉዳዩ ትኩረት እንዲሰጠው ማለት ነው እና ከነዛ መካከል የህዝብ ተወካዮች ምክር ቤት አባላት ከህፃናት ጋር ተያይዞ እየተከሰተ ያለውን ይህን ችግር አስመልክቶ ውይይት ማዘጋጅታችሁ ነበር ከዚህ ቀደምና በወቅቱ አስፈጻሚ አካላት አጀንዳ እንዲያደርጉት ጉዳዩን በወክልና ስራ ደግሞ የግንዛቤ መፍጠር ስራዎች እንዲሰሩ ከዛ ባለፈ በዋናነት የህግ ማዕቀፍ እንዲዘጋጅለት የበኩላቸውን ድርሻ እንደሚወጡ ገልጸው ነበር። የህግ ማዕቀፉ መዘጋጀት መዘጋጀት ሲባል ምን አይነት የህግ ማዕቀፍ ነው? ምን አይነት ለውጦችን ያመጣል ተብሎ ይጠበቃል? እሺ የመጀመሪያው የህግ ማዕቀፍ መከላከል ላይ የሚያተኩር የህግ ማዕቀፍ ነው። ይህም ደግሞ የተለያየ የእውቀት ደረጃ የኑሮ ደረጃ ላይ ያለች የመውለድ እድሜ ክልል ውስጥ ያለች ሴት ጠቃሚ የምግብ ንጥረ ነገሮችን እንድታገኝ ለማድረግ የሚያስችሉ ወይም የሚያግዙ ህጎችን ማውጣት አንዱ ነው። ለምሳሌ ስንዴ ዱቄት፣ ዘይት፣ ጨው በአስፈላጊ ጥቃቅን የምግብ ንጥረ ነገሮች በልጽገው ወይም ፎርቲፋይ ተደርገው እንዲመረቱ ማድረግ አንደኛው አማራጭ ነው። እዚህ አማራጭ ላይ ህግ በማውጣት አስገዳጅ ማድረግ ይቻላል። ይህንንም አንድ እርምጃ ተጀምሯል። ኦልሬዲ በስንዴ ዱቄት ውስጥ ቫይታሚን
ቢናይን እንዲሁም ሌሎች ቫይታሚን ቢ ኮምፕሌክሱን ጨምሮ አጠቃላይ ተጨማሪ ንጥረ ነገሮችን ተጨምረው ህግ ወጥቶላቸዋል እና አስገዳጅ ሆኖ ወጥቷል ማለት ነው። ስለዚህ ሀገራችን ውስጥ የስንዴ ዱቄት ከውጭም ቢመጣ ሀገር ውስጥም ቢመረት በፎሊክ አሲድ የበለጸገ እንዲሆንና ለዚህ አፈጣጠር ችግር መከላከል አንድ አስተዋጽኦ እንዲያበረክት ህግ ወጥቶለታል ማለት ነው። ይሄ በህዝብ ተወካዮች ምክር ቤት የጸደቀ ህግ ነው። አሁንም ከዚህ ጋር ተያይዞ ሌሎች ጥቃቅን የምግብ ንጥረ ነገሮች እንዲጨመሩ ደግሞ በዘይት ላይ ደግሞ እንደዛው ተወስኗል። አሁን ደግሞ ከዚህ በኋላ ሌላው ደግሞ በፊትም የነበረው አዮዲን በጨው ላይ እንዲጨመርና እንዲመረት አስገዳጅ ህግ ወጥቷል። ይሄ በጣም ትልቅ ሀገራዊ ለውጥ አምጥቷል። የእንቅርትን ወይም የጎይተርን ችግር ትልቅ በሚባል ደረጃ እንዲወርድ አድርጓል ሀገራችን ውስጥ ያለውን ተጋላጭነት። አሁን ደግሞ በተመሳሳይ መልኩ ከአዮዲን ጋራ ፎሊክ አሲድን ጨምሮ ደብል ፎርቲፋይ ማድረግ ወይንም በሁለቱም የምግብ ንጥረ ነገሮች በልጽጎ እንዲመረት ለማድረግ ገና ጥናቱ ተጠንቶ የሙከራ ስራ ተሰርቶ እሱ በጣም ውጤታማ ሆኖ ስለተገኘ ምናልባት አሁን በቀጣይ ህግ የማውጣት ፍላጎት ይኖረዋል የሚል እምነት አለኝ። እሱን ህግ የማውጣት ሮል ይኖራቸዋል ማለት ነው። ሌላው ህጎች ከወጡ በኋላ የማስፈጸም ያው ህግ አስፈጻሚ ወይም ተግባሪው አካል ሌላ ቢሆንም ያንን ደግሞ ተከታትለው ህጉ ተፈጽሟል ወይ ውጤት አምጥቷል ወይ ብለው ደግሞ ይጠይቃሉ። ስለዚህ ያንን ሚና ይወጣሉ ማለት ነው። እሱን እንደገና ደግሞ ይሄንን ቅድም እንዳልሽው ወደ የተወከሉበት የምርጫ ክልላቸው አካባቢያቸው ሲመለሱ እንዲህ አይነት የጤና ችግር አለ፣ እዚህ ላይ ምን እየተሰራ ነው፣ ምን ያህልስ በዚህ አካባቢ እየታየ ነው የሚለውን እንዲያዩ ለማየት ኃላፊነት ወስደው ፈቃደኛ ሆነው ብቻ ሳይሆን ኃላፊነት ወስደው ነበረ ባለፈው ክረምት የተለያየ ነው። ስለዚህ እዛ ላይም ያው ብዙ ስራ እንደተሰራ መረጃው አለኝ። ከዚህ ባሻገር እንግዲህ ከዚህ በኋላ የአካል ድጋፍ የማግኘት አገልግሎት የማግኘት የጤና አገልግሎት የማግኘት የትምህርት አገልግሎት የማግኘት በማህበረሰባዊ ድጋፍ ወይም ማህበራዊ አገልግሎቶች ላይ የመካተት እነዚህን በተመለከተ አስፈላጊ ህግ ማውጣት ሲኖርብን ያንን ህግ ገምግሞ የማውጣትና የማጽደቁ ሂደት ውስጥ ህግ አስፈጻሚውም ህግ አውጪውም አካል እንግዲህ አብሮ ተያይዞ የሚሰራ ነው የሚሆነው ማለት ነው። አማጂ በዚህ ስራዎች እንግዲህ እስካሁን የተለያዩ ያደረግሻቸውን አስተዋጽኦች እያነሳን የቆየ ነውና ለነዚህ አበርክቶች ደግሞ ከጤና ሚኒስቴር ከቻይልድ ሄልፕ 2023 እንደዚሁም ደግሞ ከግሎባል ጎልኪፐር አዋርድ እውቅናና ሽልማቶች ተሰጥተውሻልና የሽልማቶቹ የነዚህ ምክንያቶች ምን ነበሩ? በምን ዘርፍ ነበሩ? ከጤና ሚኒስቴር እውቅና ልጀምርና ጤና ሚኒስቴር ላይ በዚህ ባለፈው አመት በፈረንጆቹ 2025 ስቲል ማርች ላይ ወይንም ደግሞ በእኛ ወደ የካቲት መሰለኝ የተደረገ ናሽናል ካምፔን ነበረ። ያፈጣጠር ችግር ላይ የተሰራ ናሽናል ካምፔን አለና ይሄ ስፓይና ቢፊዳና ሃይድሮሴፋለስ አንዱ አይነት ያፈጣጠር ችግር ነው። ኦልሞስት ሀገራችን ውስጥ ካሉት ያፈጣጠር ችግሮች ወደ 48% ይይዛል። ግን ሌሎች አሉ። ለምሳሌ እንደ ኦቲዝም፣ የላንቃ መሰንጠቅ፣ የልብ ያፈጣጠር ችግር፣ ሌሎችም አይነት የአካላዊ ያፈጣጠር ችግሮች አሉ። የመራቢያ አካላት ያፈጣጠር ችግር በተለያየ አይነት እነዚህን ሁሉ ጨምሮ ሁሉም ያፈጣጠር ችግር ላይ የሚሰሩ ተቋማት በሀገር አቀፍ ደረጃ ግንዛቤ የመፍጠርንና ከዚህ ጋር የተወለዱ ልጆችን ደግሞ ሕክምና የመስጠት አገልግሎት የመስጠት ሀገር አቀፍ ካምፔን ነበረ። በዛ ካምፔን ላይ በነርቭ ዘንግ ክፍተት ወይም በስፓይና ቢፊዳና ሃይድሮሴፋለስ ወይም የጭንቅላት ውሃ ክምችት ጋር ተያይዞ የሚሰሩ ሀገር አቀፍ የካምፔኑን ስራ በማስተባበርና በመምራት ለነበረን አስተዋጽኦ ነበር ጤና ሚኒስቴር
የእውቅና የሰጠን። በተጨማሪም ደግሞ ኦቨሮል ይሄንን ካምፔን ከአይቲ ጋር ተያይዞ ወይም ከኮሚኒኬሽን ጋር ተያይዞ ለነበረን አስተዋጽኦ ሆፕ ኤስፒኤች ለነበረው አስተዋጽኦ ነበረ ሁለተኛ የእውቅና ሽልማት የተሰጠን። ከዛ ውጪ ግን እንዳልሽው ቻይልድ ሄልፕ ኢንተርናሽናል የኛ የረጅም ጊዜ ዶናራችን ነው። በእነሱ 2023 ላይ በፈረንጆቹ ያው ኢትዮጵያ ውስጥ በጣም ሰፊ የተለያየ አይነት ችግሮች ነበሩ። የድርቅም የጦርነትም የተለያዩ አይነት ችግሮች ነበሩና በዚህ ችግር ምክንያት እንዲሁም ግሎባሊ ደግሞ የነበሩ ለምሳሌ የዩክሬን ጦርነት እነዚህ የፈጠሩት የእርዳታ ገንዘብ ወይም ፈንድ ወደዛ አይነት ዓለም አቀፋዊ ጉዳዮች እንዲሄዱ ተደርጎ ነበረ። ሀገራችን ውስጥም ብዙ የመጡ እርዳታዎች ወደ ሰሜኑ የሀገራችን ክፍል ወዳለው ፍላጎት እንዲሄድ ተደርጎ ነበርና በዚህ ሁሉ በጣም እርዳታ በሳሳበት ጊዜ ውስጥ ወይም ለኛ በጀት ባልነበረበት ጊዜ ውስጥ እኛ ስራችንን ሎካሊም ገንዘብ አሰባስበን መቀጠል ችለን ነበረ። ምንም ያቋረጥ ነው ስራ አልነበረም። የቀዘቀዘም የደከመም ስራ አልነበረምና ያንን አይተው ላሳየነው ኤክስትራኦርዲናሪ ፐርፎርማንስ ወይንም ደግሞ ልዩ የፕሮጀክት አፈጻጸም ብቃት ልንለው እንችላለን እውቅና የሰጡን ማለት ነው። ያ ዛንዚባር በተደረገው ሌሎችም የአፍሪካ ሀገሮች እና ተመሳሳይ እንደኛ አይነት ፓርትነሮች በተሰበሰቡበት ነው ይሄ እውቅና የተሰጠን። ሶስተኛው ደግሞ በጎልኪፐርስ ሪኮግኒሽን ኢቨንት ላይ ያለፈው አመት ያሁኑ ሳይሆን ያለፈው አመት የዩናይትድ ኔሽንስ ጀነራል አሴምብሊ አኑዋል ሚቲንግ በሚደረግበት በኒውዮርክ ከዛ ከጀነራል አሴምብሊው ሚቲንግ ጎን ለጎን የሚደረጉ ሳይድ ኢቨንቶች አሉና ከዛ ውስጥ አንዱ በጌትስ ፋውንዴሽን የሚዘጋጀው የግሎባል ጎልኪፐርስ አዋርድ ኢቨንት ይደረጋል። ይሄ ማለት በዓለም ደረጃ ላሉት ሰስቴናብል ዴቨሎፕመንት ጎልስ ጠንካራ ተጽዕኖ መፍጠር የቻሉ ወይም ጠንካራ ለውጥ ማምጣት የቻሉ ሰዎችን አይተው ሴሌክት አድርገው እውቅና ይሰጣሉና ባለፈው አመት 10 ሰዎችን ግሎባል ቼንጅ ሜከርስ ወይንም ጎል ኪፐርስ ብለው ይህን ሰስቴናብል ዴቨሎፕመንትን ጎል ኪፕ ያደረጉ በሚል ሪኮግኒሽን ሰጥተውን ነበር ማለት ነው። ከነዛ ውስጥ ኢትዮጵያ ተካታለች። ያው ከኢትዮጵያ እኔ ነበርኩኝ ሪኮግናይዝ የተደረኩት ማለት ነው። ደስ ይላል። ያው ከራስ አልፎ ሀገርን ማስጠራት በዛ ላይ ደግሞ ላደረጉት አስተዋጽኦ እውቅና ማግኘት ደስ የሚል ነገር ነው። የጌትስ ፋውንዴሽን መስራች ቢል ጌትስም አዲስ አበባ ሲመጡ በነበሩበት ወቅት ካገኟቸው ጥቂት ግለሰቦች መካከል አንዷ ቤዛ ነችና እንዴት እንዳገኙሽ ከዛ ደግሞ የነበራችሁን ቆይታ የተወሰነ መልኩ አጫዎች። እሺ መጀመሪያ ያው ይሄ የጎልኪፐርስ ሪኮግኒሽን ሲሰጠኝ በጣም ባጭር ጊዜ ነበረ ኒውዮርክ እንድገኝ የተጠየቅኩት እና በወቅቱ ደግሞ ለኢትዮጵያ ዜጎች ቪዛ የመስጠት ሂደቱ ትንሽ በጣም ጥብቅ ሆኖ ነበረ። የነበረውም ጊዜ በጣም አጭር ነበር። ኤምባሲ ለኢንተርቪው ስኬጁል የምናስይዝበት ጊዜ አልነበረም። በጣም አጭር ጊዜ ነበረና በዛ ምክንያት በአካል አልተገኘሁም እዛ። ስለዚህ 9 ሰዎች 9 ሪኮግናይዝ የተደረጉት ተገኝተው ነበረ። ከሱም ጋር የፎቶ ጊዜ ነበራቸው። እኔ እዛ ስላልተገኘሁኝ እሱ እዚህ ሲመጣ በ25ኛው አመት የጌትስ ፋውንዴሽን አኒቨርሰሪ በኤዩ ተከብሮ ነበርና እዛ ላይ ወደፊት ያለውን ፕላንም እንዲሁ ያሳወቀበት ኢቨንት ነበረ። እንዲሁም ደግሞ ከከፍተኛ የመንግስት ቢሮ ውስጥም ደግሞ እንደዚሁ ሚቲንጎች ነበሩት። በዛ ጊዜ ያው ከኔ ጋርም እንደዛው ሚቲንግ ነበረን ማለት ነው። አንደኛ በአካል ስላላገኘኝ በአካል ሊያገኘኝ ስለፈለገ
በአካል አግኝቶም ሪኮግኒሽኑን መስጠት ራሱ ቴንኪዩ ማለት ስለፈለገ ወይም ኮንግራቹሌሽንስ ማለት ስለፈለገ ነበረ አንደኛው። ሁለተኛው ደግሞ በዚህ ችግር ዙሪያ ትልቅ ችግር ነው። በአፍሪካ ደረጃ ከፍተኛው ተጋላጭ ሀገር ናት ኢትዮጵያ። በዓለም ደረጃ ሁለተኛ ተጋላጭ ሀገር ነበረች። አሁን እንደውም ወደ አንደኛ እየመጣን መተናል። ካሉት የተወሰነ ከፉድ ሴኩሪቲ ጋር ከኒውትሪሽን ኢንሴኩሪቲ ጋር ተገናኝተው ባሉ ችግሮች ትንሽ ከፍ ብሏል አሁን። በዛ ምክንያት ነው በፊት እስከ 30,000 የነበረው ተጋላጭነት በአመት አሁን ከ30,000 እስከ 50,000 የሆነው በዛ ምክንያት ነውና ይሄ ሀገር አቀፍ ጫና ባለበት ሁኔታ ውስጥ ለመፍትሄ እሱም ኮንትሪቢዩት እንዲያደርግ ብዙ ጥያቄዎች ቀርበውለታል። አንደኛው አማራጭ ቅድም እንዳልነው ምግብን በስንዴ ዱቄትን በፎሊክ አሲድ የማበልጸግና ጨውን በፎሊክ አሲድ የማበልጸግ አማራጮች ናቸው። ሁለቱ ኮንትሪቢዩት ያደርጋሉ ለኢንዱስትሪያል ሶሉሽኑ ላይ ማለት ነው። ይሄ ስንል እንግዲህ ምግብን አሰባጥሮ መጠቀም አንደኛው አማራጭ ነው። ሌላው ደግሞ በታብሌት መልኩ የሚዘጋጁ ደግሞ አሉ። ፎሊክ አሲድ ከሌሎችም ጋር ለብቻውም ይዘጋጃልና እሱንም ሰፕሊመንት ነው የምንለው ወይንም ደግሞ አጋዥ ተጨማሪ የምግብ ንጥረ ነገር ነው። እሱንም መውሰድ ይቻላል። የየቀኑን ዶዝ በየቀኑ መውሰድ ይቻላል። በተለይ ለእርግዝና የሚዘጋጁ ሴቶች ያንን ቢያደርጉ ይመከራል ከአንድ ወር በፊት ጀምሮ። ከዛ ውጪ ግን ኢንዱስትሪያል ሶሉሽኑ ደግሞ በአንድ ጊዜ ብዙ ተጠቃሚዎችን መድረስ ይችላል እና እነሱ ለጉዳዩ ግንዛቤ ቢኖራቸውም ባይኖራቸውም ቢወስኑም ባይወስኑም ለጤናቸው ጠቃሚ የሆኑ ነገሮችን የማቅረብ አማራጭ ይሆናል ማለት ነው። ስለዚህ በዛ ዙሪያ የስንዴ ዱቄትን የማበልጸግ ስራውን በተለያየ መልኩ ያው መንግስትን ለማገዝ እየሞከሩ ነበር። ጥሩ ፕሮግረስ ያለው ነገር ነው። አሁን ደግሞ የስንዴ ዱቄት መድረስ የሚችለው ከ30 እስከ 40% ነው ከአጠቃላይ የኢትዮጵያ ማህበረሰብ። ሌላውም ተደራሽ መሆን አለበት። ስለዚህ ለዛ በጣም ጥሩ አማራጭ የሆነው ጨውን በፎሊክ አሲድም በአዮዲንም የማበልጸግ ወይም ፎርቲፋይ የማድረግ አማራጭ ነውና ይሄ ኦልሬዲ ሪሰርች ተሰርቶ ወደ ማገባደጃው ጊዜ ነበረና ዴቨሎፕመንቱ ምን ይመስላል የሚለውን ለማየት፣ ሁለተኛ ደግሞ እንደ ሀገር እንዴት ማገዝ ይቻላል፣ በማገዙ ደግሞ ምን አይነት ችግሮችን ማህበረሰባዊ የጤና ችግሮችን ማህበራዊ ችግሮችን መፍታትና ማስቀረት ይችላል የሚለውን ለሱ ለማስገንዘብ ፕሬዘንት ለማድረግ እድሉ ነበረ ማለት ነው። በተገናኘንበት ጊዜ ከሌሎች ሰዎች ጋር አብሮ ከኢፒኤችአይም የተገኙ ሰዎች ነበሩ። ከሌሎችም ባለድርሻ አካላት የተገኙ ጥቂት ሰዎች ነበሩ። ከመሰረቱ ከሆፕ ኤስቢኤች በተጨማሪ ሌላም ቦታ በኃላፊነት ትሰሪያለሽ፣ ቤተሰብ ታስተዳድሪያለሽ፣ ብዙ ቦታዎች አለሽ እና ከዚህ አንጻር የጊዜ አጠቃቀምሽ ምን ይመስላል? ያው ለሌሎች አሪያ የሚሆኑ ሰዎች ነው የምናቀርበውና ከዚህ ረገድ አንዱ ለስኬት የጊዜ አጠቃቀም ነው ተብሎ ይታሰባል። ምን ይመስላል እሱ? የጊዜ አጠቃቀምና ስትሬች ለማድረግ ወይንም ደግሞ ትንሽ ጫና ለመቀበል ፈቃደኛ ወይም ዝግጁ መሆን ያስፈልጋል ብዬ አምናለሁ። ሁለቱም እኩል ያስፈልጋሉ ብዬ አስባለሁ። ሆፕ ኤስቢኤች ላይ ያው እንግዲህ አሁን ከ6 አመት በላይ ሆኖኛል በጎ ፈቃደኛ ሆኜ በማኔጅመንት ስራ ላይ ሳገለግል። ይሄም ደግሞ በቃ እንዲሁ መስጠት ይሻላል እዛ ውስጥ ተቀጣሪ ሆኖ ወይም ደሞዝ ተቀብሎ ከመስራት ቮለንቲር ማድረግ ይሻላል የሚለውን ውስጤ ባመነበት ሰዓት ነው ለኑሮዬን ለማገዝ ደግሞ ሌላ ስራ ለመስራት ወስኜ የወጣሁት ማለት ነው። ያ ሲሆን አሁንም ሆፕ ኤስቢኤች ላይ በጎ ፈቃደኛ ልሆን እንጂ በጣም ኢነርጂ ይፈልጋል፣ ብዙ ጊዜ ይፈልጋል፣ አቴንሽን ይፈልጋል። በዛኛውም የሙሉ ጊዜ ስራዬ ደግሞ እንደዚሁ በጣም ኢነርጂ ይፈልጋል። ስቲል የማኔጅመንት ስራ ነው። ሪሶርስ ሞቢላይዝ ማድረግ፣ ፓርትነርሺፕ ላይ እንደዚህ አይነት ስራዎችን ነው የምሰራውና ሁለቱም ራሱን የቻለ የማኔጀሪያል ሮል ነው።
ስለዚህ ያው ጊዜም አቴንሽንም ኤነርጂም ይፈልጋል እና ያንን ኦን ቶፕ ኦፍ ዳት ደግሞ ቤተሰብ ደግሞ አለ፣ የቤተሰብ ኃላፊነት አለ። በተለይ ደግሞ ቅድም እንዳልኩሽ የመጀመሪያ ልጅ አሁን አንድ ልጅ ነች ያለችኝ። ስለዚህ የመጀመሪያ ልጃችንን ስናስተምር እኔ ነኝ ትምህርት ቤት መውሰድ መመለስ ኃላፊነት ያለብኝ በአብዛኛው። አንዳንድ ኢቨንቶችና ኢንኮንቪኒየንሶች ሲኖሩ ባለቤቴ ያግዘኛል፣ ግን ሌላውን ጊዜ እኔ ነኝ ያንን ሃንድል ማድረገውና ይሄም ደግሞ ፈልገን ነው ያንን ማድረግ እሷን ራሳችን ማድረስ መመለስ መከታተል እንደሚያስፈልገን ስለምናምን ነውና አንድ ላይ እነዚህ ነገሮች አብሮ ለማስኬድ ራሱን የቻለ ጫና አለው። አንዳንድ ጊዜ ያው እኔ በጣም ብዙ ኤነርጂ ያለኝ ብዙ ኤነርጂ ስላለኝ ያንን አኮሞዴት ለማድረግ ትንሽ እችላለሁ ችያለሁኝ እስካሁን ችያለሁ። ስለዚህ ሁሉም ሪስፖንሲቢሊቲዎችን ሚስላ ለማድረግ የተቻለኝን ነገር አረጋለሁ። ለምሳሌ እንደ ጉግል ካላንደር መጠቀም ትንንሽ ሚቲንጎቼንም ትልልቅ ሚቲንጎቼንም ሁሉም ነገር ጉግል ካላንደር ላይ ስለመረሳ ነገሮች እንዳይደራረቡ ሚስ እንዳላረግ በተቻለ መጠን ስኬጁል ለማድረግ ሞክራለሁ። ያለኝን ነገር በሙሉ በቃ ደውልልሻለሁ ያልኳቸውን ሰዎች ሳይቀር እንደዛ አጽፋለሁ። ብዙ ጊዜ የመርሳት አይነት ገጠመኞች ስለነበሩ ማለት ነው ነገሮች ሲደራረቡ። ያ በጣም አግዞኛል። ነገሮች በቃ ቀላል ሆነው ሪማይንደር አለኝ፣ ስለዚህ ማኔጅ እንዳረግ ያግዘኛል። ሁለተኛ ደግሞ በስራ ኃላፊነት ዙሪያ ራሴ መስራት ያለብኝን ነገሮች ብቻ ለራሴ ማስቀረትና ሌላውን ላሉት ሰዎች ዴሌጌት ማድረግ ወይንም ኃላፊነትን ማካፈል እና ያው መከታተል ይሆናል የኔ ኃላፊነት ማለት ነው። ማገዝ እና መከታተል ይሆናል የኔ ኃላፊነት። ቤት ውስጥ ባለውም ስራ ላይ በተቻለ መጠን በራሴ መወጣቸውን በራሴ መወጣት፣ በባለቤት ያጋዥነት መወጣቸውን በዛ መልኩ እሱንም ማገዝ እሱም እኔን ማገዝ። ከዛ ውጪ ደግሞ ቤተሰብ እኔን ያግዘኛል፣ እህቶቼና ወንድሞቼም ያግዙኛል። የመተጋገዝን ነገር ስታነሺ በተለይ ደግሞ ከዚህ ችግር ጋር የተወለዱ ልጆች ያሏቸው እናቶች፣ ሴቶች የትዳር አጋሮቻቸው ጉዳዩን ማይቀበሉበት ወይም ትተዋቸው የሚሄዱበት ጊዜ ተደጋጋሚ እንዳለ እንሰማለንና ከዚህ አንጻር ምናልባት አስተላልፈን ብናልፍ ብዬ ያሰብኩት ሀሳብ ወንዶች ባለቤቶቻቸውን በዚህ ወቅት በማገዝ ረገድ ምን ያህል ሚና ሊወጡ ምን ያህል ኃላፊነት እንዳለባቸው ብንጠቅስ ነው። በሁለቱም ሳይድ ባየው ደስ ይለኛል። ሴቶች ኢሞሽናሊ ቶሎ ነገሩን በቃ ተቋቁመው የመነሳትና በቃ ፋይት ለማድረግ በዝግጁነት ደረጃ አንዳንዴ ከወንዶች ሊሻሉም ይችላሉ። ሁሌ አይደለም ግን እንደዛም ሊሆን ይችላል። እንደዛ በሚሆንባቸው አጋጣሚዎች ሴቶች ባሎቻቸውን ማገዝ ያስፈልጋል ብዬ አስባለሁ፣ በቻሉት መጠናውንም ማለት ነው። ባሎችም ደግሞ ሴቶች አንዳንዴ በጣም በከባድ ህመም ውስጥ ዲፕሬሽን ውስጥ ወይም ጭንቀት ውስጥ በሚገቡበት ጊዜ ያንን አይነት ድጋፍ ከነሱ ሳይድ ከሁለቱም ሳይድ በተቻለው መጠን ጥሩ ከሆነው አካል ያስፈልጋል ማለት ነው። ከዛ ውጭ ግን ብዙ ጊዜ የሚገጥመን ወንዶች ያንን ጭንቀት ለመቋቋም ባለመቻልም ሊሆን ይችላል። እነዚህ ልጆች ኮንቲኒየስሊ ማየቱ ከነሱ ጋራ ለነሱ ኬር ማድረጉ በጣም ብዙ በቃ የአእምሮ ህመም አለው፣ የነፍስ ህመም አለው በጣምና ያንን በመሸሽ ሊሆን ይችላል ብዬ አስባለሁ። ያንን የመሸከም አቅም በማጣት ትተው ይሄዳሉ ቤተሰቦቻቸውን ማለት ነው። እና ያው መለያየት በቀላሉ ሀፕን ያደርጋል። እንግዲህ እነሱ ይሄ ተፈጥሯዊ ኃላፊነት ነው ብዬ ነው የማስበው። ተፈጥሯዊም በህግም ኃላፊነት አለባቸው ብዬ አምናለሁ። እንደው ይሄ ምንድነው እሱ ምንለው ይሄ የሞራል ኃላፊነት ከምትዩ ባሻገር ማለት ነው መንፈሳዊም ሞራልም ኃላፊነቶች አሉ እዚህ ውስጥ። ግን ከዛ ባለፈ ተፈጥሯዊና ህጋዊ ኃላፊነታችን ነው እንደ ወላጆች። አብሮ ግዴታ አብሮ ይኑሩ በምንም ውስጥ ቢሆኑ እያልኩ አይደለም፣ ግን
ቢቻል በቃ ያንን ማገዝና አብሮ መቆም ያስፈልጋል። በሚቻለው መንገድ ሁሉ መተጋገዝ፣ ሸክሙን መጋራት ያስፈልጋል። እኔ የገጠሙኝ ነገሮች በዚህ ተቋም ውስጥ እናቶችም ሸክሙን መሸከም አቅቷቸው ጥለው የሚሄዱበት አጋጣሚ አለ። ጥለው ከሄዱ በኋላ ደግሞ በጣም ብዙ ህመም በስቶባቸው ተመልሰው ሲመጡ ልጆቹን በህይወት የማያገኙበት አጋጣሚ ገጥሞኛል። ይሄ ደግሞ በጣም ብዙ ህመም አለው፣ ስብራት አለው፣ ሁሌ የአእምሮ ሸክም አለው። አስታሞ አሳድጎ ማጣትም አንድ ነገር ነው እና በሁለቱም ወገን ኢቭን ለራሳችን ስነ ልቦናዊ ጤንነት ራሱ ያንን ህመም ችግሩን ተቋቁሞ አብሮ ሚስትን፣ ባልን፣ ልጅን አግዞ አብሮ ይሄንን ፈተና ማለፉ ተመራጭ ነው፣ የተሻለ ነው፣ ኃላፊነታችንም ነው ብዬ ነው ማስበው። እሺ ወደ እንትን እንግባ፣ ስነ ጽሁፍ ጋር ወዳለሽ ጉዳይ እንግባና ግጥም እንደምጽፍ ያውቃለው። ለልጅሽ የጻፍሽውም እንደዚሁ ልብ የሚነካ ግጥምና አዳምጫለሁና ከስነ ጽሁፍ ጋር ደግሞ መጽሐፍ የውስጥ ስሜትን ከማውጣት ቁስላችንን ከማከም አንጻር ያግዛል ብዬ ስለማምን በዛ ረገድ እስኪ ከጽሁፍ ጋር ስላለሽ ልምምድ የተወሰነ ነገር አጋሪን። ያው ልጅ እያለሁ ነው እኔ እጽፍ የነበረው። የሃይ ስኩል ተማሪ እያለሁ እና የዩኒቨርሲቲ ተማሪ እያለሁ እጽፍ ነበር እና ግጥም መጽሐፍ በጣም ያስደስተኝ ነበር። እጽፍ ነበር፣ አቀርብ ነበር እና ከዩኒቨርሲቲ ከወጣሁ በኋላ ግን ብዙም እንደዛ አይነት ነገር አልነበረኝም። ፍላጎቴም ቀንሶ ወይም የማይመች ሁኔታ ውስጥ ሆኜም ሊሆን ይችላል አልጽፍም እና ረጅም ጊዜ ነው ከጻፍኩኝ። ከልጄ ጋር ተያይዞ ባለው ገጠመኝ ልጄ ካረፈ በኋላ 1 አመት እስከሚሆነው ድረስ በጣም ከባድ በሚባል ደረጃ መንፈሳዊ ህመም ነበረው። ያው 1 አመት ሊሆነው አካባቢ ነው፣ 2 ሳምንት ሲቀረው ነገር ነው ያ ግጥም የተጻፈው እና የዛን ቀን ከቤት ወጥቼ ይሄ ሙሉ ጊዜ የምሰራበት መስሪያ ቤት ሲሄድ በዮሴፍ በኩል ነበር ማልፈው እና በዮሴፍ በኩል ሳልፍ በዮሴፍ ቤተክርስቲያን በኩል ሳልፍ ሳሪስ አካባቢ ያለው እዛ ነው ልጅ ያረፈው ማለት ነው እና በጣም በቃ ልብ የሚስብ የሆነ ልብ የሚጎትት ነገር ነበር የሚሰማኝ። በጣም ህመም ነበረው ለየት ያለ ማለት ብዙ ጊዜ በዛ መንገድ አልፋለሁ፣ ተመሳሳይ አይነት ፊሊንግ አለው፣ ግን በጣም ጠንካራ በቃ ይሄ ልብ የሚስብ አይነት ስሜት ነበረውና ቢሮም ከገባሁኝ በኋላ በቃ ዝም ብሎ ዙሪያ ያለ ይመስለኛል እና በጣም መንፈሴ ላይ ከብዶ የነበረ የዋልኩት በጣም ዝም ብሎ ኢሞሽናል የመሆን አይነት ቀን ነበረኝ እና ሲመሽ እንዳጋጣሚ ባለቤቴና ልጄ ቤት አልነበሩም። ብቻዬን ነበር ቤት የነበርኩት። በጣም ከባድ ህመም ነበረው። እስከ 6 ሰዓት አካባቢ መተኛት አልቻልኩም። ብዙ ህመም ነበረው፣ ብዙ እንባ ነበረኝ እና በቃ ወደ ሚድናይት አካባቢ ወይ ልጻፍ እንዴ በቃ ብትጽፊ ይወጣልሻል የሚሉኝ ሰዎች ስለነበሩ አልፎ አልፎ ግን በደንብ አዝነሻል ወይ በደንብ ግሪፍ ታረጊያለሽ ወይ የሚሉኝ ሰዎች ነበሩና ብትጽፊ የሚከብደው ነገር ይቀልልሻል ይወጣልሻል የሚል አድቫይስ የሰጡኝ ሰዎች አሉና በቃ በጣም ሲከብደኝ ወይ ልጻፍ እንዴ ብዬ አሰብኩኝና እንግዲህ ከረጅም ጊዜ በኋላ ያው ሞከርኩኝ ለመጻፍ ማለት ነው። ለመጻፍ ሳስብ ሐሳቤን ቅርጽ ለማስያዝ የሞከርኩት በሁለት አቅጣጫ ነበረ። አንደኛ የሚሰማኝን ነገር ለልጄ ለማውራት፣ ሁለተኛ ይሄ ነገር ልንከላከለው የምንችለው ችግር ነው ማለት ይሄንን ሁሉ ህመም ይሄንን ሁሉ ነገር ዋጋ ያስከፈለኝ ነገር ቀድሜ ባቀው ኖሮ መከላከል እችል ነበር። በእርግጠኝነት እኔ መከላከል እችል ነበር። በመጀመሪያ ልጄም ገጥሞኝ ስለነበረ መከላከለው ነበርና ይሄኔ ኖሮ
ትምህርት ቤት የገባ ደስተኛ ሆኖ ከእህቱ ጋር የሚማር ልጅ ይሆን ነበርና እሱ ያለፈበትን ህመም እኛ ያለፍንበትን ነገር ሁሉ ኮስት ያደረገን አለማወቃችን ነበረና እንደ ሀገርም ተሰርቶ ቢሆን ኖሮ እንደ ግለሰብ ማውቄ ተጠንቅቄ ቢሆን ኖሮ ይሄ ሁሉ ነገር አይመጣም ነበር የሚል ቁጭት ነበረኝና እንዴት እንደዚህ ትንሽ ነገር ይሄን ሁሉ ነገር ያመጣል የሚል ህመም ነበር የሚሰማኝ እና ይሄንንም ለሰው መስማት የሚችል ሰው ካለ ይሄንን ሰምቶ የሆነ ሌሰን መውሰድ የሚችል ሰው ካለ ለራሱ ለመጠንቀቅ የሚጠቅመው ሰው ካለ ወይንም ደግሞ ሀገርን የሚጠቅሙ ስራዎች ላይ ውሳኔ ማድረግ እድል ያለው ሰው ካለ ይሄንን እንዲሰማው ብዬ አሰብኩኝና ለሁለቱ ሐሳቦች ዙሪያ ነው ግጥሙን የጻፍኩት ማለት ነው። ከሌሊቱ 6 ሰዓት ጀምሬ 9 ሰዓት አካባቢ ነበር የጨረስኩት። በጣም ረጅም ግጥም ሆኖ አይደለም። አንድ ስንኝ ስጽፍ ስነሳ ስቀመጥ ብዙ እንባ ብዙ ህመም እንደገና ሌላ ስጽፍ ሳስተካክል እንደዚህ ነው ጊዜ ያለቀውና ከ9 ሰዓት በኋላ ግጥሙን በቃ በደንብ ቅርጽ ሰጥቶ እንደገና መጻፍ ከዛ ያነበብኩ ደግሞ ልክ በቃ በጣም የውስጤን ነገር እንደሚነግረኝ አይነት ሰው በጣም ሌላ እኔን ነው እዛ ውስጥ ማየው ስለሆነ ቃሱን ፊል ማድረግ ያነበብኩኝ የራሴን ፔን ፊል ያደረኩኝ መልሼ ያለቅሳለሁና እስከ 11 ሰዓት ድረስ እንደዛ አይነት ጊዜ ነበረኝ። 11 ሰዓት አካባቢ ያንን ሪካርድ ያደረኩት በስልኬ ሪካርድ አድርጌው ተኛው ማለት ነው። ያንን ለስራ ባልደረቦቼ ከሆነ ቀን በኋላ በየቀኑ ሰማው ነበርና እና ያንን በየቀኑ ሰማው ነበር ለተወሰኑ ቀናት እና ያንን ለስራ ባልደረቦቼ የሆነ ቀን ላኩላቸው ማለት ነው። እና በጣም ኢሞሽናል ሆነው ገርሟቸው ነበር የሰሙት። ለቤተሰብም እንደዛው ሼር አረኳቸው። ሁሉም ሰው ኢሞሽናል ነበር የሆነው። በቃ ብዙዎቹ አለቀስን አሉኝ እና በጣም ነው ልብ የሚሰብረው። በጣም በተለይ እናቴ፣ ወንድሞቼ፣ እህቶቼ እና የስራ ባልደረቦቼ በጣም ነው በቃ አዝነው የደወሉልኝና ነገሩ ሲሆን ካየነው ይልቅ ስንሰማው ነው በጣም ያመመን አሉኝና ከዛ ለምን ቪዲዮ ነገር ሪካርድ አናደርግላትም ብለን በስልክ በሰው ስልክ ነው ሪካርድ ተደርጎ ቪዲዮ ሰራንለት። ስቲል ቪዲዮ በደንብ ታስቦበት የተሰራ ፕሮዳክሽን ነው የሚመስለው ከተወሰኑ ነገሮች ውጪና ለብዙ ነገር ጠቅሞናል። ለሰዎች ግንዛቤ ለመፍጠሪያነት በቃ እንደ አዌርነስ ቱል ነው የምንጠቀምበት። ሰዎች እንደኔ አይነት ሰው የሚያልፍበትን አይነት ነገር ፊል እንዲያደርግ እንዲያይበት አግዞን። እሺ ቤዛ፣ በመጨረሻ ብዙ ነገሮችን አንስተናል። በቀጣይ ደግሞ ወዳሉሽ እቅዶች አሳካቸዋለሁ ብለሽ የምታስቢያቸውን ሀሳቦች እንድትነግሪኝ። እሺ፣ ቀጣይ በጣም ስኬታማ ከሆንን እንደ ሆፕ ኤስቢኤች ብቻ ሳይሆን እንደ ሀገር ስኬታማ ከሆንን ከ10-15 አመት በኋላ ይሄ ድርጅት ቢዘጋ ደስ ይለኛል። በቃ ስራችንን ጨርሰን ግንዛቤን ፈጥረን መከላከል ላይ ሰርተን በጣም ጥቂት መከላከል ማንችላቸውን ብቻ ኬዞች እየተቀበልን ለነሱም ደግሞ በቂ የሆነ አገልግሎትና ድጋፍ የሚሰጥ መንግስታዊ ተቋም ኖሮ ከዛኛ ማናስፈልግበት አይነት ጊዜ ቢመጣ ያ ነው የኔ ህልም። ለዛ ነው የምሰራው። ስለዚህ ዞሮ የኔ ትልቁ ህልም ችግሩን መከላከልና ለሚወለዱት ጥቂት ልጆች ደግሞ የሚሆን አጋዥ የሆነ በዘላቂ የሆነ ተቋማዊ አገልግሎትና ድጋፍ የሚሰጥበትን አይነት አገልግሎት ማመቻቸትና መስራት መገንባት፣ እዛ ውስጥ የድርሻዬን መወጣት ነው። በጣም አመሰግናለሁ። ምናልባት እኔ ያላነሳውትና ሳይነሳ መቅረት የለበትም የምትዩ ጉዳይ ካለ እሱን ማንሳት እንችላለን። ቅድም ትንሽ አንስተናል፣ ግን በደግሞ ደስ የሚለኝ ፎሊክ አሲድ
ከእርግዝና በፊት ወንዶች ሚስቶቻችሁ ለእርግዝና ተጋላጭ ከሆኑ ወይም መከላከያ እየወሰዱ ከእርግዝና መከላከያ የተጠቀሙ ካልሆነ ተጋላጭ ናቸው። በኢትዮጵያ ውስጥ ከሁለት ሴት አንዷ በፎሊክ አሲድ እጥረት የተጠቃች ነች። ይሄ የህብረተሰብ ጤና ኢንስቲትዩት ጥናቶች፣ ሀገራዊ ጥናቶች የሚያሳዩት ነገር ነው። ስለዚህ ለዚህ አፈጣጠር ችግር ተጋላጭ ነን ማለት ነው ብዙዎቻችን። ግን ነገሩ ሀፕን ያደረገበት ሰው ብቻ ነው ወደዚህ ህይወት የሚገባውና ተጋላጭ ስለሆነን ሴቶች ራሳችንን መጠበቅ አለብን። በቂ የሆነ ጥሩ የሆነ የአመጋገብ ባህል ቢኖረን፣ በተለይ ደግሞ እርግዝናን ማቀድና ለእርግዝና ተጋላጭ ከምንሆንባቸው 1 ወይም 2 ወር ቀደም ብለን ፎሊክ አሲድን፣ ሌሎችንም ጠቃሚ ንጥረ ነገሮች፣ ቫይታሚኖች የመውሰድ ባህልን ማዳበር መገንባት ያስፈልጋል። ከእርግዝና በኋላም በቂ ክትትል፣ ከእርግዝና በፊትም የዝግጅት ክትትል ማድረጉ ወይም ኮንሰልቴሽን ማድረጉ በጣም አስፈላጊ ነው ማለት ፈልጋለሁ። ሌላው ደግሞ በዚህ ለምሳሌ በፎሊክ አሲድ ፎርቲፋይ ተደርገው የሚመረቱ አሁን ላይ የበለጸገ የሚል ሎጎ ይቀመጥባቸዋል። የበለጸጉት ምግቦች የስንዴ ዱቄትን አሁን ስፔሲፊካሊ ደግሞ የስንዴ ዱቄት ነው አሁን በዚህ በፎሊክ አሲድ ፎርቲፋይ የተደረገ እየተመረተ ያለው። ስለዚህ እነዚህ የበለጸጉት ካምፓኒዎቹ አምራች ድርጅቶቹ ፎርቲፋይ ያደረጓቸውን ምርቶች የበለጸገ ወይም ፎርቲፋይድ የሚል ሎጎ ያስቀምጡበታል። እቺ አበባ የምትመስል አይነት ሎጎ አለች ይሄ የተጻፈበት። ስለዚህ ያንን አይተው ቼክ አድርገው እንዲጠቀሙ፣ ሌሎችን ምግቦች ስንጠቀም እንዲህ ከኒውትሪሽን ከጤና ጋር ሞር ሴንሲቲቭ ሆነን ብንጠቀም ጥሩ ነው ብዬ አስባለሁ። በጣም አመሰግናለሁ። ከጥንካሬሽ ከህይወትሽ ብዙዎች ይማራሉ ብለን እናምናለን። በቆይታችን ደስተኛ ነበርኩኝ። አመሰግናለሁ። እኔም በጣም አመሰግናለሁ።